ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ማትማቲክስ ዩኒት 3 ፓርት 2 ነው። ፕሮፖርሽን ይላል። ፓርት 1 ላይ ስለ ሬሾ አይተናል። አሁን ደግሞ ስለ ፕሮፖርሽን ወይም ደግሞ ወደረኛነት ስለሚባለው እናያለን። አክቲቪቲ 3.3 ሉክ አት ዘ ፒክቸር ቱ ዘ ራይት። እዚህ በስተቀኝ በኩል ያሉትን ፒክቸሮች ተመልከቱ ይላል። ኢት ሃዝ 8 ሴክሽንስ ኢን ዊች ካውንተር አር ሌብልድ። ይሄ 8 ሴክሽን አለ ወይም ደግሞ ከ8 ተከፍሏል። እያንዳንዱ ካውንተር ወይም ደግሞ ክብ ክብ ነገሮች አሉት የተቀመጡበት አሉት። ፕሌስ ካውንተርስ ኢን ሴክሽን ቪ ደብሊው ኤንድ ዚ። አሁን እዚህ ቪ ደብሊው እና ዚ ክፍት ቦታዎች ናቸው እና ለነሱ ክፍት ቦታውን ሙሉ ወይም ደግሞ 0 አስገቡበት ነው የሚለው። በምን መሰረት ነው ግን? ሶ ዛት ዘ ሬሾ ኦፍ ዘ ካውንተር ኢን ኢች ኮለመን ኢዝ ኢኳል ቱ፣ እያንዳንዱ ኮለመን ወይም ደግሞ የዚህ ለዚህ ማለት ነው፣ የዚህ ደግሞ ለዚህ፣ የዚህ ለዚህ ኮለመን የሚባሉ ይህ ነው እና እሱ ከምን ጋር እኩል የሆነ ነው የሚለው ዘ ሬሾ ኦፍ ካውንተር ኢን ሲ ኤንድ ዲ፣ ከሲ ኤንድ ዲ ጋር እኩል የሆነ ወይም ደግሞ ከሲ ቱ ዲ ጋር እኩል የሆነ እንዲሆን አድርጉት ነው የሚለው። እንግዲህ ሲ ቱ ዲ ሲሆን የሲ 2 አላት፣ 2 ለዲ ደግሞ 3 ማለት ነው። ስለዚህ እያንዳንዳቸውን እነዚህን ሌሎቹንም እችን ዩ ኦቨር ቪንም ደብሊው ኦቨር ኤክስንም ዋይ ኦቨር ዚንም 2/3 ሬሾ እንዲኖራቸው አድርጉ ነው የሚለው። ስለዚህ ይሄ 2/3 እኩል ይሆናል ብለን ዩ ስንት አላት? 4 አላት፣ 4 ኦቨር ቪ ማለት ነው። ስለዚህ የቪን ዋጋ ለመፈለግ ምን እናደርጋለን? ይሄን ክሪስ ክሮስ እናድርገዋለን። ክሪስ ክሮስ እናደርገው ቪ ሲባዛ በ2 2 ቪ እኩል ይሆናል 3 ሲባዛ በ4 12። ከዛ ኦቨር 2 እናድርጋለን። ከዛ 2 በ2 ተጣፍታ ቪ ስንት ትሆንላለች? 12 ሲካፈል 2 6 ማለት ነው። ስለዚህ ከቪ ቦታ ምን ያህል ዜሮዎች መግባት አለባቸው? ምን ያህል ካውንተር መሆን አለበት? 6 ማለት ነው። 4 ሲካፈል ለ6 ማለት በ2 ስናካፍለው 2 ለ3 ይሆንልናል ማለት ነው። ስለዚህ ከሲ ኦቨር ዲ ሬሾ ጋር እኩል ሆነልን ማለት ነው። አሁንም ደብሊው ኦቨር ኤክስ ከሲ ኦቨር ዲ ጋር እኩል ነው። ሲ ኦቨር ዲ ደግሞ 2/3 ነው። 2/3 ከደብሊው ባዶ ስለሆነች የደብሊውን ፈልጉ ነው የተባልነው። እዚህ ኳልስቱ ደብሊው ኦቨር 9። ስለዚህ ይሄንም አሁንም ክሪስ ክሮስ አድርገን የደብሊውን ዋጋ መፈለግ ማለት ነው። እዛ ክሪስ ክሮስ እናድርገው 9 ሲባዛ በ2 18 እኩል ይሆናል ደብሊው ሲባዛ በ3 3 ደብሊው ማለት ነው። ከዛ ሲካፈል ለ3 እናድርጋለን። ከዛ 3 በ3 ተጣፍታ 18 ሲካፈል ለ3 ማለት ስንት ነው? 6 ማለት ነው። አሁንም እቺ የደብሊው ዋጋ ስንት ትሆናለች? 6 ትሆንልናለች ማለት ነው። አሁንም ዋይ ኦቨር ዚ ከሲ ኦቨር ዲ ጋር እኩል ነው ተብለናል። ሲ ኦቨር ዲ ደግሞ 2/3 ነው። 2/3 እኩል ይሆናል ዋይ ስንት አላት? 10 አላት። ኦቨር ዚ የምንፈልጋት ናት። ከዛ ይህን ክሪስ ክሮስ እናደርጋለን። አሁንም 10 ሲባዛ በ3 30 እኩል ይሆናል ዚ ሲባዛ በ2 2 ዚ ማለት ነው። ሲካፈል ለ2 እናደርጋለን። እዛ 2 በ2 ተጣፍታ የዚ ዋጋ ስንት ትሆናለች? 30 ሲካፈል ለ2 15 ማለት ነው። እቺ 15 ትሆንልናለች ማለት ነው። ስለዚህ የቀሩት እነዚህን ፈልጉ የተባልናቸው ሬሾቸው እኩል ነው የተባልነው። ኮለመኑ ሲ ኦቨር ዲ እኩል ነው ከተባለ 2/3 ነው። ወይም ደግሞ ዩ ኦቨር ቪ 4/6 ደብሊው ኦቨር ኤክስ ደግሞ 6/9 ዋይ ኦቨር ዚ 10/15 እዛ ስናቃልለው እኩል ነው ከዚህ ጋር አቃለን እኩል ከመጣ ደግሞ ሬሾ እኩል ነው ተብለናል። ሃቭ ዩ ኤቨር ሄርድ አን አድቨርታይዝመንት ኦን ቲቪ ላይክ ዘ ፎሎዊንግ ይላል። ከቴሌቪዥን አድቨርታይዝመንት ወይም ደግሞ ማስታወቂያ ሰምታችሁ ታውቃላችሁ ነው የሚለው። 8 out of 10 ከስተመርስ ፕሪፌር ኢትዮጵያን ኮፊ እንደዚህ የሚል ሰምታችሁ ታውቃላችሁ ነው የሚለው። 8 ከ10 ከስተመር ማለት ነው። it is an expression in the form of ratio። ይሄ በምን የሚቀመጥ ኤክስፕሬሽን ነው? አገላለጹ በሬሾ የሚቀመጥ አገላለጽ ነው። which is equivalent with the fraction 8 over 10። 8 out of 10 ማለት 8/10 8 ከ10 ማለት ነው። ከ10 ከስተመር 8ቶቹ ማለት ነው። ስለዚህ በምን ይቀመጣል? በኦቨር ወይም በፍራክሽን መቀመጥ ይችላል። በሬሾ እና ፍራክሽን ተመሳሳይ ናቸው ስላለ this statement says that 8 over 10 of the customer surveyed prefer Ethiopian coffee to other brands of coffee። ስለዚህ 8ቱ ከ10 ከስተመሮች 8ቱ የኢትዮጵያን ኮፊ ሰርቭ ያደርጋሉ ማለት ነው። ሞስት ላይክሊ ሞር ዛን 10 ከስተመር ዌር ሰርቬይድ። አሁን ለምሳሌ ከ10 በላይ ከስተመሮች ሰርቬይ የሚያደርጉ ከሆነ ሰፖዝ 100 ከስተመርስ ዌር ሰርቬይድ then you can find the equivalent fraction with the denominator 100። አሁን ለምሳሌ ከ10 በላይ ሰርቬይ የሚያደርጉ ከሆነ ምንድነው 8 ከ10 ከተባለ ከመቶ ስንት ማለት ነው?
ሁለቱንም በ10 አባዛ ነው አይደል? ስለዚህ ከ80 ከመቶ ይሆናል ማለት ነው። 80 ከመቶ ካስተመሮች ሰርቬይ ያደርጋሉ ማለት ነው 8 ከ10 ከተባለ። ስለዚህ ይህ ምንድነው? ኢኩቫለንት ነው። ኢኩቫለንቱን የወሰድነው thus you can estimate that 80 customer out of 100 prefer the Ethiopian coffee። ስለዚህ 80 ከስተመሮች ከመቶ ፕሪፈር ያደርጋሉ ማለት ነው። so the two fractions 8/10 and 80/100 are equivalent። ስለዚህ እነዚህ ሁለቱ ፍራክሽኖች ምንድናቸው? ኢኩቫለንት ናቸው፣ እኩል ናቸው። ስናቃላቸው እኩል ነው የሚመጡት። አሁን ይህም በ10 ብናቃልለው 8 ለ10 ነው የሚሆንልን ማለት ነው። proportion is a relationship between two quantities or variables in which one is a constant multiple of the other። ፕሮፖርሽን የሚባለው የሁለት ኳንቲቲዎች ወይም ደግሞ የሁለት ቫሪያብሎች ሪሌሽን ነው። which one is constant multiple of the other። አንዱ በሆነ ቁጥር ተባዝቶ የሌላው ማለት ነው። አንዱ በሌላው በሆነ ቁጥር ተባዝቶ ነው የሚሆነው። an equation starting that two ratios are equivalent is called a proportion። አሁን ሁለት ሬሾዎች እኩል ናቸው ወይም ደግሞ ኢኩቫለንት ናቸው ስንል ምን ማለታችን ነው? ፕሮፖርሽን ማለት ነው፣ ወደረኝነት ማለት ነው፣ ወይም ደግሞ ምጥጥን ይባላል። two ratios a to b and c to d are equivalent። ሁለት ሬሾዎች a ለb እና c ለd የሚባሉት ኢኩቫለንት ከሆኑ if and only if ad is equal to cb ምን መሆን አለበት? ad ከcb ጋር እኩል መሆን አለበት። ይህ ማለት a over b is equal to c over d ከሆነ ኢኩቫለንት ማለት እኩል ናቸው ማለት ነው። ይሄ ክሪስ ክሮስ እናድርገው ማለት ነው። ክሪስ ክሮስ እናድርገው ምን ከምን ጋር? a ከd ጋር a ሲባዛ በd ad ማለት ነው። ad እኩል ይሆናል b ሲባዛ በc ወይም ደግሞ c ሲባዛ በb እኩል ነው። ስለዚህ እንደዚህ ሆኖ ክሪስ ክሮስ ተደርገው ማለት ነው። ነገር ግን c እና d ከዜሮ የተለዩ መሆን አለባቸው ማለት ነው። ቢም ከዜሮ የተለየች መሆን አለባት፣ ምክንያቱም ዲኖሚኔተር ስለሆነ ስለ ዜሮ ቁጥር መካፈል ስለማይችል ማለት ነው። ዴፊኒሽን a proportion is the equality of two ratios። ፕሮፖርሽን የሚባለው የሁለት ሬሾዎች እኩልነት ነው። ሁለት ሬሾዎች እኩል ሲሆኑ ነው ፕሮፖርሽን የሚባለው፣ ደግሞ ምጥጥን ተመጣጣኑ የሚባለው። in the previous example ላይ ኤግዛምፕል ካየነው the ratio 8/10 and 80/100 are equivalent። አሁን 8/10 እና 80/100 ኢኩቫለንት ናቸው፣ ምክንያቱም ሲቃለሉ እኩል ስለሚሆኑ ማለት ነው። thus ratio are proportional። ስለዚህ እነዚህ ምንድናቸው? ተመጣጣኝ ወይ ደግሞ ፕሮፖርሽናል ናቸው። one can construct other ratios which are equivalent to 8/10 by multiplying by certain factors። ስለዚህ አንድን ሬሾ በኮንስታንት ቁጥር ስናባዛው ማለት በሆነ ቁጥር ስናባዛው ምን ይመንልናል? ሌላ ፕሮፖርሽን የሆነ ቁጥር ይሰራልናል ማለት ነው። look at the following ratio that are equivalent to 8/10። ከ8/10 ኢኩቫለንት የሆኑት ሬሾዎችን እናያለን። አሁን ይህን በሁለት ብናካፍለው ማለት ነው፣ ለሁለት ሁለቱንም። ነገር ግን ሁለቱንም መሆን አለበት፣ 8ንም 10ንም ለሁለት ስናካፍለው 4/5 መጣልን። በሁለት ብናባዛው 16/20፣ በ3 ብናባዛቸው እነዚህን 8/3 24፣ 10/3 30፣ በ4 ብናባዛቸው 32/40፣ በ5 ብናባዛቸው 40/50 እና በሆነ ቁጥር እኩል በሆነ ቁጥር እያባዛናቸው ወይም ደግሞ እያካፈልናቸው በሄድን ቁጥር ምንድነው የራሳቸውን ፕሮፖርሽን እየሰሩ ነው የሚሄዱት ማለት ነው። ኖት ኢን ዘ ፕሮፖርሽን 8/10 equals to 8/10 የሚለው ከምን ጋር እኩል ነው? 8 በ10 10ን በ10 አባዝተን 80/100። ስለዚህ 10 is a factor። 10 ምንድናት? ፋክተር ወይም ደግሞ ያባዛቻቸው ቁጥር ናት ማለት ነው። ኮንስታንት ኦፍ ፕሮፖርሽናሊቲ ትባላለች እቺ። ወይ የምታካፍለው ወይም ደግሞ የምታባዛው ቁጥር ምን ትባላለች? ኮንስታንት ኦፍ ፕሮፖርሽናሊቲ። ኤግዛምፕል show that the ratio 5/8 and 10/6 form proportion። እነዚህ ሁለቱ ፕሮፖርሽን እንደሚሰሩ አሳዩ ነው የሚለው። እነዚህ ሁለቱ ፕሮፖርሽን የሚሰሩ መሆኑን የምናውቀው እችን ትልቆችን ቁጥር ማቃለል ወይም ደግሞ ትንሾችን ቁጥር በሆነ ቁጥር ኮንስታንት ቁጥር ማባዛት ይጠበቅብናል። ስለዚህ ሶሉሽን ስናይ ሪራይት the ratio as a fraction and check one is constant multiple of the other። ይሄን ሬሾውን በምናጽፈዋለን በፍራክሽን እንጽፈዋለን መጀመሪያ፣ ከዛ ኮንስታንት ቁጥር መኖሩን እናያለን። በሁለቱ መካከል ያለ ኮንስታንት ቁጥር መሆኑን ማለት ነው። አሁን ለምሳሌ 5/8 እና 10/16 ስንጽፍ ምን አለን? 5/8 ማለት 5 ሲባዛ በ2 እና 8 ሲባዛ በ2፣ ሁለቱንም በ2 ስናባዛ ማለት ነው። ስለዚህ 10/16 መጣልን። therefore 5/8 and 10/6 form proportion። ምን አደረጉልን? ፕሮፖርሽን ሰሩልን። ምክንያቱም በአንድ ቁጥር በኮንስታንት ቁጥር ተባዝተው እኩል ስለሆነ ማለት ነው። consider the proportional a/b is equal to c/d። a/b እና c/d የሚል ፕሮፖርሽን ቢሰጠን a/b times bd
is equals to C/D times BD ሁለቱንም ሳይድ በBD አባዝተን ምን ይመጣልናል? AD is equals to BC ይመጣልናል። ግን ይሄን ባጭሩ ምን ማድረግ ትችላላችሁ? እነዚህን ሁለቱን ክሪስ ክሮስ ማድረግ ትችላላችሁ። A ሲባዛ በD AD ይሆናል። B ሲባዛ በC ደግሞ BC ማለት ነው። ይሄን ክሪስ ክሮስ ታደርጉት እኩል ነው። ስለዚህ በዚህ መልኩ ስትሰሩ እኩል ናቸው ማለት ነው። the products AD and BC AD ሲባል A ሲባዛ D ነው። BC ደግሞ B ሲባዛ C ማለት ነው። are called the cross product ይባላሉ። ምክንያቱም እነዚህ ክሪስ ክሮስ አድርገን ስላመጣናቸው ማለት ነው። የምኑ የፕሮፖርሽኑ ክሮስ ፕሮዳክት ይባላሉ ማለት ነው። the cross products of any proportion are equal ሁለት ሬሾዎች ፕሮፖርሽን ናቸው ከተባሉ ክሮስ ፕሮዳክታቸው እኩል መሆን አለበት ግዴታ። ስለዚህ አንዱ ሚስ ተደርጎ ወይም ደግሞ አንዱ ባዶ ሆኖ ቢሰጣችሁ ክሪስ ክሮስ አድርጋችሁ ማግኘት ትችላላችሁ ማለት ነው። you can compare cross product to identify proportional relationship ስለዚህ ፕሮፖርሽናል ሪሌሽንሺፕን ለማወቅ ክሪስ ክሮስ ማድረግ ወይም ደግሞ ክሮስ ፕሮዳክትን ማወዳደር እንችላለን ማለት ነው። example show that ratio 11 to 7 and 5 to 3 do not form proportion 11 ለ7 እና 5 ለ3 ፕሮፖርሽን እንዳልሆኑ አሳዩ ነው የሚለው። ፕሮፖርሽን መሆናቸውን አለመሆናቸውን የምናውቀው ምንድነው? በፍራክሽን እንጽፋቸው ነው። መጀመሪያ ክሪስ ክሮስ እናደርጋቸዋለን። ከዛ ክሪስ ክሮስ እኩል ከሆነ ፕሮፖርሽን ናቸው። ክሪስ ክሮስ ነው እኩል ካልሆኑ ግን አይደሉም ማለት ነው። ስለዚህ እዚህ ላይ ስናይ 11 ሰባተኛ እና 5 ሶስተኛ አሉ። እነዚህን ክሪስ ክሮስ እናደርጋቸው 11 ሲባዛ በ3 እኩል ይሆናል 7 ሲባዛ በ5 ማለት ነው። ስለዚህ 11 ጊዜ 3 33 ነው። 7 ጊዜ 5 ደግሞ 35 ነው። ስለዚህ እነዚህ እኩል ካልሆኑ ምንድነው? ፕሮፖርሽን አይደሉም ሁለቱ ሬሾዎች ማለት ነው። thus 11/7 is not equal to 5/3 hence 11/7 and 5/3 do not form proportion ስለዚህ እኩል ካልሆኑ እነዚህ ሁለቱ ቁጥሮች ወይም ሁለቱ ሬሾዎች ፕሮፖርሽን አይደሉም ማለት ነው። you can also use cross product to find missing value in the proportion missing value ወይም ደግሞ ያልተሰጠ value ቢኖር አሁን ለምሳሌ ከዚህ ውስጥ ከአራት ናቸው 11 7 5 እና 3 አሉ አይደለ? ከነዚህ አንዷ ሚስ ተደርጋ ወይም አንዷ ተዘላ ሌሎቹ ቢሰጧችሁ ፕሮፖርሽናቸው ከተባሉ ክሮስ ፕሮዳክትን ተጠቅማችሁ መስራት ትችላላችሁ ማግኘት ትችላላችሁ ማለት ነው። እሺ ለምሳሌ find the unknown terms in the given proportion አንዱ ሚስ ተደርጎ ነው የተሰጠነው። እዚህ ላይ ምንድነው የሚለው 15 ለ12 እና 35 ለx provide x different from 0 ምክንያቱም ኦቨር ስለምትሆን ማለት ነው። ከዜሮ የተለየች መሆን አለባት x እናችን የኤክስን ዋጋ ፈልጉ ነው የሚለው። እነዚህ ፕሮፖርሽን ናቸው ተብለናል። ስለዚህ ምን እናደርጋለን? 15 ለ12 እኩል ይሆናል 35 ኤክስ ማለት ነው። እዚህ ላይ ኤክስ ታች ኤክስ ይጻፋል። ክሪስ ክሮስ ማድረግ ነው። እዚህ ጋር ኤክስ አለች። ክሪስ ክሮስ እናደርግ 15 ሲባዛ በኤክስ እናደርጋለን ወደዚህ ማለት ነው። ስለዚህ 15 ኤክስ እኩል ይሆናል 12 ሲባዛ በ35 ስለዚህ 12 ሲባዛ በ35 420 ነው። ሶ ኤክስን ብቻዋን ለማስቀረት ሲካፈል ለ15 ሲካፈል ለ15 እናደርግና 420 ሲካፈል ለ15 አካፍላችሁ ይዩት 28 ነው። ስለዚህ የኤክስ ዋጋ ስንት ሆነች ማለት ነው? 28 ሆነች ማለት ነው። therefore the value of x is 28 ማለት ነው። ቢ ደግሞ 3x + 6 to 5 እና x + 8 to 3 ይላል። ይሄንም ቀጥታ 2 ከሚለውን በኦቨር ማስቀመጥ ነው የሚጠበቅብን። ይህ ማለት 3x ሲደመር 6 to 5 ማለት ሲካፈል ወይም ደግሞ ኦቨር 8 ማለት ነው። ከምን ጋር እኩል ነው? x + 8 ኦቨር 3 ማለት ነው። ስለዚህ እነዚህን ክሪስ ክሮስ እናደርጋለን። አሁን እንደዚህ ክሪስ ክሮስ ስለዚህ ክሪስ ክሮስ እናደርገው 3 ሲባዛ 3x + 6 ይሆናል። ስለዚህ 3 * 3x + 6 = 5 ሲባዛ x + 8 ማለት ነው። ከዛ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ይሄ ከቅንፍ ውጭ ያሉት ገብተው ያባዛሉ። ከዛ 3 ሲባዛ 3x 9x 3 ሲባዛ በ6 18 ከዛ 5 ሲባዛ በx 5x 5 ጊዜ 8 40 ማለት ነው። ከዛ ቫሪያብሉን x አንድ ላይ ቁጥሮች ነው እንደማድረግ ማለት ነው። ቫሪያብሉ x አንድ ላይ ለማድረግ እችን 5x አምጥተን እዚህኛቱ 9x ላይ መቀነስ ፕላስ ስለሆነች ስለዚህ 9 ሲቀነስ 5 4x ይሆናል። ከዛ እችን 18 አሁንም ፖዚቲቭ ስለሆነ ስናሻግራት ኔጌቲቭ ሆና ከ40 ላይ ስንቀንሳት 18 40 ሲቀነስ 18 22 ማለት ነው። ከዛ በኋላ የኤክስን ዋጋ ለማግኘት ሲካፈል ለ4 እናደርጋለን። ኤክስ ስንት ይሆንልናል? 22 አራተኛ ወይም በ2 ስናካፍለው 11 ሁለተኛ ይሆንልናል ማለት ነው። ስለዚህ 11 ሁለተኛ ማለት ደግሞ 5.5 ነው። የኤክስ ዋጋ 5.5 ሆነ ማለት ነው። ስለዚህ በፕሮፖርሽን ጊዜ ሚስ የተደረገውን ቫልዩ ወይም ደግሞ ያልተሰጠንን ቁጥር ማወቅ እንችላለን በዚህ መልኩ ማለት ነው። ኤግዛምፕል ኢን ዋን ስፒሺስ አንድ ዝርያ አለ። የ6 ፉት ክሮኮዳይል ሃዝ ኤ 2 ፉት ስከል ክሮኮዳይሉ 6 ጫማ ከሆነ ወይም ርዝመቱ 6 ከሆነ
ጭንቅላቱ ምን ያህል ርዝመት ይኖረዋል ማለት ነው? 2 ጫማ ይኖራል ማለት ነው። ኢፍ ዘ ስካል ሌንግዝ ኢዝ ፕሮፖርሽናል ቱ ቦዲ ሌንግዝ የራሱ ወይም ደግሞ የጭንቅላቱ ሌንግዝ ርዝመቱ ከሰውነቱ ሌንግዝ ጋር ፕሮፖርሽናል ቢሆን ማለት ሰውነቱ ትልቅ ከሆነ ጭንቅላቱም ትልቅ ይሆናል፣ ሰውነቱ ትንሽ ከሆነ ደግሞ ጭንቅላቱ ትንሽ ይሆናል ነው የሚለው። ዋት ኢዝ ዘ ሌንግዝ ኦፍ ክሮኮዳይል ኦፍ ዛት ሴም ስፒሺስ ዊዝ ኤ 3.5 ፉት ስካል። ስለዚህ ጭንቅላቱ 3.5 ጫማ ነው ቢባል፣ ጫማ ማለት የሆነ ርዝመት መለኪያ ነው። የክሮኮዳይሉ ርዝመት ምን ያህል ነው የሚለው። እንግዲህ የተሰጠን የክሮኮዳይሉ ሌንግዝ እና የጭንቅላቱ ሌንግዝ ፕሮፖርሽናል ናቸው ብለናል። አንዱ ሲጨምር አንዱ ይጨምራል አብሮ ማለት ነው። ሌት ቢ ሪፕሬዘንት ዘ ሌንግዝ ኦፍ ዘ ክሮኮዳይል ዊዝ ኤ 3.5 ፉት ስካል። አሁን መጀመሪያ ምን ወስደው የቢ የሚባለው የክሮኮዳይሉ ርዝመት ነው ሌንግዝ ብለን ማለት ነው። መጀመሪያ ቦዲ ሌንግዝ ኦቨር ስካል ሌንግዝ ስናደርገው ቦዲ ሌንግዙ 6 ፉት ከሆነ ስካል ሌንግዝ ወይም ደግሞ የጭንቅላቱ ርዝመት 2 ፉት ይሆናል ብለናል። ስለዚህ 6 ኦቨር 2 እንላለን። ሁለተኛ የተሰጠን ሬሾ ደግሞ ቢ ወይም ደግሞ የክሮኮዳይሉ ቦዲ ሌንግዝ አልተሰጠንም። የስካል ሌንግዝ ወይም ደግሞ የጭንቅላቱ ርዝመት ስንት ነው? 3.5 ፉት ነው ማለት ነው። ስለዚህ ይህ እንደዚህ ካወጣን በኋላ ኤፍቲ በኤፍቲ ተጣፍቶ፣ ምክንያቱም ሲካፈል ይሄ ፉት በፉት ይጣፋል፣ ይህም ፉት በፉት ተጣፍቶ ምን ይቀራል? ቢ የቢን ዋጋ ወይም ደግሞ የክሮኮዳይሉን ርዝመት ነው የምፈልገው ማለት ነው። ስለዚህ ይህን ርዝመቱ ለመፈለግ ደግሞ ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስናደርግ 6 በ3.5 እናባዛለን፣ ሁለትም በቢ ማለት ነው። ስለዚህ 6 ሲባዛ 3.5 እኩል ይሆናል 2 ሲባዛ ቢ። ፕሮፖርሽን ከሆነ ክሪስ ክሮሳቸው ኢኳል ነው ብለናል። 6 ሲባዛ በ3.5 21 ነው። 2 ሲባዛ ቢ 2 ቢ ማለት ነው። እዛ ለ2 ስናካፍለው 21 ሲካፈል ለ2 10.5 ማለት ነው። ስለዚህ ክሮኮዳይሉ ምንድን ነው? 10.5 ፉት ርዝመት አለው ማለት ነው። ሶ ደ ክሮኮዳይል ዊዝ 3.5 ፉት 3.5 ጭንቅላቱ ከሆነ ርዝመቱ እሱ ስንት አለው ማለት ነው? 10.5 ፉት ሌንግዝ ይኖረዋል ማለት ነው። ኤክሰርሳይሱን በሌላ ቪዲዮ እሰራላችኋለሁ። ቀጣይ የምናየው ዳይሬክት ኤንድ ኢንቨርስ ኦር ኢንዳይሬክት ፕሮፖርሽናሊቲ የሚለው ነው። ቀጥተኛ ወደረኛነት እና ተቃራኒ ወደረኛነት የሚባለው ማለት ነው። መጀመሪያ የምናየው ዳይሬክት ፕሮፖርሽናሊቲ ወይም ቀጥተኛ ወደረኛነት የሚባለው ነው። አክቲቪቲ the following table shows the distance covered by a man riding a bicycle። ይሄ ቴብል የተሰጠን ምን ነው የሚያሳየው? ሰውየው ራይድ እያደረገ ባይስክል እየነዳ እየሄደ የሸፈነውን ምን ያህል ርዝመት ሸፍነዋል የሚለው ነው የሚያሳየን። the time t is given in hour ታይም ምን ያህል ጊዜ እንደሄደ ጊዜው በሰዓት ተሰጥቶናል። and distance d is ኪሎሜትር ዲስታንሱ ደግሞ በኪሎ ሜትር ማለት ነው። ከዚህ ይኸው እንደምታዩት ታይም በሰዓት ተሰጥቶናል፣ ዲስታንስ ደግሞ በኪሎ ሜትር። 10 ኪሎ ሜትር በስንት ሰዓት ሄዷል? በ1 ሰዓት። 20 ኪሎ ሜትር ደግሞ በ2 ሰዓት። 30 ኪሎ ሜትር በ3 ሰዓት። 40 ኪሎ ሜትር በ4 ሰዓት ተጉዟል ማለት ነው። what can you say about the relationship between the time t and the distance d covered? ይሄ ሪሌሽናቸው ግንኙነታቸው ምንድነው ነው የሚለው። ግንኙነታቸው ምን ይባላል? ዳይሬክት ፕሮፖርሽናሊቲ ይባላል። ምክንያቱም ዲስታንስ እየጨመረ ሲሄድ ሰዓቱም እየጨመረ ነው የሚሄደው፣ ደግሞ እድገታቸው እኩል ነው ማለት ነው። what will happen to the distance as the time increase and vice versa? ሰዓት ሲጨምር ዲስታንሱ ምን ይፈጠራል የሚለው፣ ዲስታንሱም ይጨምራል። ስለዚህ ሲጨምር የሚጨምር ከሆነ ምን ይባላል? ዳይሬክት ፕሮፖርሽናሊቲ ይባላል ማለት ነው። ቀጥተኛ ነው ግንኙነታቸው ወይም ደግሞ ወደረኛነታቸው ቀጥተኛ ነው። አንዱ ሲጨምር አንዱ ይጨምራል፣ አንዱ ከቀነሰ ደግሞ ያንኛውም ይቀንሳል ማለት ነው። ቫይስ ቨርሳ ማለት በተቃራኒው ሲቀንስም ይቀንሳል ማለት ነው። ቢ ኢፍ ኤ ማን ራይድ 6 hours ሰውየው 6 ሰዓት ቢነዳ ሃው መኒ ኪሎ ሜትር ውድ ሂ ከቨር ምን ያህል ኪሎ ሜትር ይሸፍን ነበር ነው የሚለው። ስለዚህ እያደገ 1 ሲሆን 10 2 20 3 30 እየሆነ ከሆነ 6 ሲሆን ስንት ይሆናል? 60 ኪሎ ሜትር ነው የሚሆነው ማለት ነው። ሃው ማች ታይም ውድ ሂ ቴክ ቱ ከቨር 80 ኪሎ ሜትር 80 ኪሎ ሜትር ለመሄድ ምን ያህል ታይም ወይም ደግሞ ምን ያህል ሰዓት ይፈጃል ነው የሚለው። ይህም ዳይሬክት ፕሮፖርሽን ስለሆነ 80 ከሆነ 0 አጥፍተን በ10 ማካፈል ማለት ነው። ስለዚህ ስንት ይሆናል ማለት ነው? 8 ሰዓት ይሄድ ነበር ማለት ነው። ዲ አር ዲስታንስ ኤንድ ታይም ፕሮፖርሽናል ዲስታንስ እና ታይም ፕሮፖርሽናል ናቸው ነው የሚለው። የስ they are proportional if so what is the constant of proportionality? ኮንስታንት ኦፍ ፕሮፖርሽናሊቲ ስንት ናት? ወይም ደግሞ ኮንስታንት ኦፍ ፕሮፖርሽናሊቲ ቅድም እንደነገርኳችሁ ወይም ደግሞ እንዳሳያችሁ ቁጥሩን አባዝታ ወይም ደግሞ አካፍላ የምትመጣው ቁጥር ናት። ስለዚህ ኮንስታንት ኦፍ ፕሮፖርሽናሊቲዋ ስንት ናት ማለት ነው? 10 ናት ማለት ነው። In the table above as time t increase distance d is also increase
10 ታይምስ አንድ ሰዓት ሲጨምር ዲስታንሱን ትጨምራል 10 ጊዜ ይጨምራል ማለት ነው። ዘን ዩ ካን ራይት ዘ ሪሌሽንሽፕ ቢትዊን ቲ ኤንድ ዲ አስ የታይም እና የዲስታንስን ሪሌሽናቸውን ስጽፍ ምንድነው አንድ ዲስታንስ ማለት 10 ሰዓት ማለት ነው። ስለዚህ ሄር 10 ኢዝ ዘ ኮንስታንት ኦፍ ፕሮፖርሽናሊቲ። ስለዚህ 10 ኮንስታንት ኦፍ ፕሮፖርሽናሊቲ ትባላለች ማለት ነው። ኮንስታንቷ ቁጥሯ ማለት ነው። definition we say that y is directly proportional to x written as y እንዴት ነው የሚጻፈው? እንዲች ነው ምልክቷ directly proportional የምትባለው ማለት ነው። is directly proportional to x if there is a constant k ምን ሲኖረው ነው ኮንስታንት የምትባል k የምትባል ወይም ደግሞ ከዜሮ የተለየች ቁጥር ናት k such that y is equals to kx y ከያቺ k የምትባለው ኮንስታንት ከx ጋር ተባስታ እኩል የምትመጣ ከሆነ ማለት ነው ዳይሬክት ፕሮፖርሽን የሚባሉት k is called the constant of proportionality k ምን ትባላለች? constant of proportionality ትባላለች። ወይም ደግሞ ተባስታ ፕሮፖርሽን የሚያደርገውን ቁጥር እኩል የምታመጣለን ማለት ነው። ለምሳሌ if y is directly proportional to x አሁን y ከx ጋር ዳይሬክት ፕሮፖርሽን ናቸው ከተባለ and y is equal to 6 and x is equal to 3 y 6 ናት x ደግሞ 3 ናት ብትባል then find the value of y when ስለዚህ የዋይን ቫልዩ ፈልጉ ነው የሚለው when መቼ ኤክስ 1 ስትሆን ኤክስ 5 ስትሆን እና ኤክስ 24 ስትሆን ፈልጉ ነው የሚለው። ዳይሬክት ፕሮፖርሽን ናቸው ከተባለ y is equals to kx መሆን አለበት። kx ደግሞ k የምትባለው ኮንስታንት ቁጥሯ ናት። ቺንኬን ለመፈለግ መጀመሪያ k መፈለግ ይጠበቅብናል ማለት ነው። ስለዚህ ቺንኬን ለመፈለግ y ስንት ናት አለን? መጀመሪያ 6 ናት ብሎናል። 6 እኩል ይሆናል ኬን አናቃትም እዛ ኤክስ ስንት ትሆናለች? 6 ስትሆን ወይ 3 ትሆናለች። ስለዚህ የኬን ዋጋ ለመፈለግ ሲካፈል ለ3 እናደርጋለን ብቻዋን ለማስቀረት ማለት ነው። እዛ ይሄ በዚህ ተጣፍቶ 6 ሲካፈል ለ3 2። ስለዚህ የኬ ቫልዩ ስንት ናት ማለት ነው? 2 ናት። ስለዚህ እቺ ምንድን ናት? ኮንስታንት ኦፍ ፕሮፖርሽናሊቲ ማለት ነው። ስለዚህ እቺን ኮንስታንት ኦፍ ፕሮፖርሽናሊቲ ካወቅን በኋላ ኤክስ ከተሰጠን የዋይን ዋጋ ለማግኘት ኤክስን በኮንስታንት ፕሮፖርሽናሊቲዋ ማብዛት ማለት ነው። ስለዚህ መጀመሪያ ኤክስ 1 ስትሆን ማለት 2 ሲባዛ በ1 ዋይ ስንት ትሆናለች ማለት ነው? 2 ትሆናለች ማለት ነው። ኤክስ 5 ስትሆን 5 ሲባዛ በ2 10 ስለዚህ ዋይ ስንት ትሆናለች? 10 ትሆናለች ማለት ነው። ኤክስ 24 ሲሆን 24 ሲባዛ በ2 48 ስለዚህ ዋይ 48 ትሆናለች ማለት ነው። ምክንያቱም ዋይ is equal to kx የሚል የዳይሬክት ፕሮፖርሽናሊቲ ህግ ስላለ ማለት ነው። ሌላኛው ኤግዛምፕል in an area of 5700 ሜትር ስኩዌር ኤሪያ ተሰጥቶናል ወይም ደግሞ ስፋቱ 5700 ሜትር ስኩዌር ነው። ከዛ 600 trees can be planted 600 ዛፎች እዚህ ቦታ ሊተከሉ ታስቧል። how many trees could be planted in an area of 0.019 ኪሎ ሜትር ስኩዌር አሁን 0.019 ኪሎ ሜትር ስኩዌር ኤሪያ ምን ያህል ዛፍ ይተከላል ነው የሚለው። ስለዚህ ይህን ለማግኘት ፕሮፖርሽናሊቲ መጠቀም ይጠበቅብናል ማለት ነው። ሶሉሽኑን ስትናይ ሌታስ ሪፕሬዘንት the problem in table as follow ይላል። ኤሪያው ምን ተሰጥቶናል? 5700 መጀመሪያ አለ። ከዛ ነምበር ኦፍ ትሪ ደግሞ 600 ከ5700 ላይ 600 ከተከልን ከ0.019 ኪሎ ሜትር ስኩዌር ላይ ምን ያህል እንተክላለን ነው የሚለውችን ነው የተጠየቅነው። ስለዚህ 0.019 ኪሎ ሜትር ስኩዌር ማለት ኪሎ ሜትሩን ወደ ሜትር ስንቀይረው 19000 ሜትር ስኩዌር ማለት ነው። ኪሎ ሜትር ስኩዌርን ወደ ሜትር ስኩዌር ለመቀየር ደግሞ በ1 ሚሊዮን የምናባዛው ማለት ነው። ስለዚህ በ1 ሚሊዮን ስናባዛው ምን ይሆናል? 19000 ሜትር ስኩዌር ወደ ሜትር ስንቀይረው ማለት ነው። እኩል ነው በኪሎ ሜትር ሲቀመጥና በሜትር ሲቀመጥ ነው እንጂ። ሪኮል ዛት 1 ኪሎ ሜትር ስኩዌር እኩል ይሆናል 1000 ሜትር ሲባዛ በ1000 ሜትር እኩል ይሆናል 1 ሚሊዮን ሜትር ስኩዌር ነው። 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር መሆኑን አስታውሱ። therefore 0.019 times 1 ሚሊዮን ስንት ይሆናል? 19000 ሜትር ስኩዌር ይሆናል ማለት ነው። as area increase ስፋቱ እየጨመረ ሲሄድ ወይም ደግሞ ኤሪያው እየጨመረ ሲሄድ the number of trees to be planted also increase የምንተክላቸው ዛፎቹ ብዛትም እየጨመረ ይሄዳል። therefore the area and the number of trees is the direct proportion ስለዚህ የቦታው ስፋትና የምንተክለው የዛፉ ብዛት ዳይሬክት ፕሮፖርሽን ናቸው። አንዱ ሲጨምር አንዱ ይጨምራል ማለት ነው። and the number of trees will be greater than 600 ስለዚህ የምንተክላቸው የዛፎች ብዛት ከ600 በላይ መሆን አለባቸው። ምክንያቱም ይሄኛው የተሰጠን በሜትር ነው ነበረ። እዛ ይሄን በኪሎ ሜትር ሲሰጠን ወደ ሜትር ስንቀይረው 19000 ነው። 5700 እና ከ19000 19000 ነው የሚበልጠው። ስለዚህ ከ600
የሚበልጥ መሆን አለበት ይሄኛው ማለት ነው ዳይሬክት ስለሆነ። ሶ እንዴት እናደርጋለን? 600 ነምበር ኦፍ ትሪው ነው ሲካፈል ያልታወቀው ነምበር ኦፍ ትሪ ቲ እንላለን እኩል ይሆናል 600ን ለመትከል ምን ያህል ነው ምን ያህል ኤሪያ ነው የፈጀብን? 5700 ከዛ ቲን ለመትከል 19000 ሜትር ስኩዌር ማለት ነው። ስለዚህ ይህን ቲን ለማግኘት ፕሮፖርሽን ከሆኑ ዳይሬክት ፕሮፖርሽን ከሆኑ ደግሞ ክሪስ ክሮስ እናደርጋቸዋለን። 5700 ሲባዛ በቲ እኩል ይሆናል 600 ሲባዛ በ19000። ስለዚህ የቲን ዋጋ ለማግኘት ይህን ሲካፈል ለ5700 ይህንም ሲካፈል ለ5700 እናደርጋለን ቲ ብቻዋን እንድትቀር። ከዛ ቲ እኩል ይሆናል 6000 ሲባዛ 19000 ሲካፈል 5700 20 በ20 እዚህ ጋር ባለው ታጣፉና ከዛ መጀመሪያ ላይ ያሉትን አባስታችሁ በካልኩሌተር ብትሰሩት 2000 ይሆናል ማለት ነው። therefore 2000 trees could be planted in the area of 0.019 ሜትር ስኩዌር ኪሎ ሜትር ማለት ነው። ይሄ ኪሎ ሜትር ስኩዌር ኦር 9000 ሜትር ስኩዌር ኦፍ ላንድ 19000 ሜትር ስኩዌር ስፋት ባለው መሬት 2000 ትሪ ወይም 2000 ዛፎች መትከል እንችላለን ማለት ነው። suppose y is directly proportional to x as shown in the table። አሁን y የx ዳይሬክት ፕሮፖርሽናል ነው ከተባለ x ተሰጥቶናል y ተሰጥቶናል x 3 ስትሆን y 24 x 4 ስትሆን y 32 x 5 ስትሆን y p ኤክስ ኪው ስትሆን ዋይ 72 እያለ ይሄዳል። እና ዳይሬክት ፕሮፖርሽን ከሆነ ምንድነው የሚለው ኤ the constant proportionality ፈልጉ። constant proportionality ማለት y is equals to kx k ማለት ናት። እና y እና x ዳይሬክት ፕሮፖርሽናል ናቸው ከተባለ መርሳት የሌለባችሁ y is equals to kx የሚለው እቺ ኮንስታንቷ በx ተባስታ ከy ጋር እኩል ናት ማለት ነው። ስለዚህ k ኮንስታንት ከሆነች ኮንስታንት ፕሮፖርሽናሊቲ የምትባለውን ለማግኘት y is equals to y ለምሳሌ እቺን ሳምፕል እንውሰዳት የመጀመሪያውን y 24 ናት 24 እኩል ይሆናል kx ማለት x 3 ናት ስለዚህ 3k ማለት ነው። ከዛ ኮንስታንት kን ብቻዋን ለማስቀረት ሲካፈል ለ3 ሲካፈል ለ3 አድርገን እቺ በዚህ ተጣፍታ ኮንስታንቷ ስንት ትሆናለች ማለት ነው? 8 ትሆናለች ማለት ነው። ኮንስታንት ፕሮፖርሽናሊቲያችን 8 ናት ማለት ነው። hence y is equals to 8x ስለሆነ ወይም ደግሞ y is equals to kx k 8 ከሆነች y is equals to 8x ይሆንልናል ማለት ነው። ከዛ b the value of p የp ቫልዩ ፈልጉ ነው የሚለው p ማለት y ናት y is equals to 8x አይደለ x 5 ከሆነች 8 ጊዜ 5 40 ማለት ነው። ስለዚህ የp ዋጋ 40 ናት ማለት ነው። ያው እዚህ ጋር እንደምታዩት when y is equals to p x is equals to 5 means p is equals to 8x so 8 ሲባዛ በ5 40 ናት ማለት ነው። የኪውን ቫልዩ ፈልጉ ስንባል ደግሞ y is equals to 8x አይደለ y ማለት ደግሞ 72 ናት 72 እኩል ይሆናል 8 ሲባዛ x ማለት q ማለት ናት። ከዛ ሲካፈል ለ8 ሲካፈል ለ8 q ብቻ ለማስቀረት ሲካፈል ለ8 72 ሲካፈል ለ8 ደግሞ 9 ነው። ስለዚህ የq ዋጋ 9 ናት ማለት ነው። ዳይሬክት ፕሮፖርሽናሊቲ የሚባለው ይሄ ነው። ኢንቨርስ ፕሮፖርሽናሊቲ ወይም ደግሞ ኢንዳይሬክት ፕሮፖርሽናሊቲ የሚባለው ደግሞ ተቃራኒ ነው። እዚህ አንዱ ሲያድግ ሌላኛው እየቀነሰ የሚሄድ ማለት ነው። አክቲቪቲ ኮንሲደር the following two relations ይላል። እነዚህ ሁለት ሪሌሽኖች ተሰጥተውናል። የመጀመሪያው ታይም በሰዓት እና ዲስታንስ በርቀቱ በኪሎ ሜትር ተሰጥቶናል። ታይሙ በአንድ ሰዓት 5 ኪሎ ሜትር ይሄዳል፣ በ2 ሰዓት 10 ኪሎ ሜትር፣ በ3 ሰዓት 15 ኪሎ ሜትር፣ በ4 ሰዓት 20 ኪሎ ሜትር። ስለዚህ እዚህ ጋር ስታዩት ዲስታንሱ ምንድነው ማለት ነው? 5 ሲባዛ በታይም ነው ማለት ነው። ይህ ማለት ዲስታንስ ማለት ለምሳሌ 5 እኩል ይሆናል ስንት ሲባዛ በአንድ ነው? 5 ሲባዛ በአንድ ማለት ነው። ስለዚህ ዲስታንሱ 5 ታይም ነው። ስለዚህ የዚህ ኮንስታንት ፕሮፖርሽናሊቲው 5 ናት ማለት ነው። ይሄ ምንድነው? ዳይሬክት ነው። ይሄ የላይኛው እየጨመረ ሲሄድ የታችኛውን በሆነ ኮንስታንት ቁጥር እየጨመረ የሚሄድ ማለት ነው። ቀጥሎ ደግሞ አልቲቲዩድ ወይም ደግሞ ከፍታ በሜትር እና ቴምፕሬቸር ወይም ሙቀቱ በዲግሪ ፋራናይት ተሰጥቶናል። 1 ሲሆን 5፣ 2 ሲሆን 2.5፣ 3 ሲሆን 1.67፣ 4 ሲሆን 1.25። ይሄ ደግሞ የላይኛው እየጨመረ ሲሄድ የታችኛው እየቀነሰ ነው የሚሄደው። በሆነ ፕሮፖርሽን ወይም ደግሞ በሆነ ኮንስታንት ቁጥር እየቀነሰ ሄደ ማለት ነው። ተቃራኒ የላይኛዎቹ ሁለቱ እየጨመሩት ነው የሚሄዱት። ይሄኛው ግን አንዱ ሲጨምር አንዱ ይቀንሳል። ስለዚህ ኤ ምን ይላል? what happened to the value of d as a value of t increase። የዲ ማለት እዚህ ላይኛው ስለ ላይኛው ነው እያወራን ያለን። አሁን ታይሙ እየጨመረ ሲሄድ ዲስታንሱ ምን ተፈጠረ ነው የሚለው። ታይም ሲጨምር ዲስታንሱ ምን ሆነ? ኢንክሪዝ ሆነ ማለት ነው።
ይህም ኢንክሪዝ ነው ይሆናልን። ቢ ደግሞ ዋት ሀፕን ቱ ዘ ቫሊዩ ኦፍ ቲ አስ ዘ ቫሊዩ ኦፍ ኤ ኢንክሪዝ። እቺ ቲ ምን ተፈጠረባት? እቺኛው የላይኛው ኤ ስትጨምር ነው የሚለው። የላይኛው ኤ እየጨመረ ሲሄድ 1 ሲሆን 5 ነበረ፣ 2 ሲሆን 2.5 ማለት ቀነሰ ማለት ነው። ስለዚህ ምን የሆነ ዲክሪዝ ሆነ ማለት ነው። ሲ ደግሞ ዋት ኢዝ ዘ ኮንስታንት ፕሮፖርሽናሊቲ ቢትዊን ቲ ኤንድ ዲ። በዚችና በዚህ መካከል ያለችው ኮንስታንት ፕሮፖርሽናሊቲ ስንት ናት? 5 ናት። ምክንያቱም ምን ማድረግ እንችላለን? ዲ ኢዝ ኢኳልስ ቱ 5 ቲ አይደለም። ስለዚህ ኮንስታንት ፕሮፖርሽናሊቲዋ 5 ናት ማለት ነው። ዲ ደግሞ ዋት ታይፕ ኦፍ ሪሌሽን አር ዜር ቢትዊን ዘ ቴምፕሬቸር ኤንድ አልቲቲዩድ። በቴምፕሬቸሩ እና በአልቲቲዩዱ ወይም ደግሞ በሙቀቱና በከፍታው መካከል ያለው ፕሮፖርሽናሊቲ ምንድነው? ኢንቨርስ ወይም ኢንዳይሬክት ይባላል ማለት ነው። ኢንዳይሬክት ዳይሬክት ሳይሆን ኢንዳይሬክት። ምክንያቱም ከፍታ እየጨመረ ሲሄድ ሙቀት ይቀንሳል፣ ከፍታ ሲቀንስ ደግሞ ሙቀት ይጨምራል። ስለዚህ ተቃራኒ ናቸው ማለት ነው እድገታቸው። ዴፊኒሽን ዊ ሳይ ዛት ዋይ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኤክስ። ዋይ ለኤክስ ኢንቨርስ ፕሮፖርሽን ነው ካል እንዴት ነው የሚጻፈው? ዋይ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኤክስ ማለት ዋይ ኢዝ ዳይሬክትሊ ፕሮፖርሽናል ቱ 1 ኦቨር ኤክስ ማለት ነው። ኤክስ ሳይሆን 1 ኦቨር ኤክስ ኢንቨርስ ሲሆን ኢፍ ዜር ኢዝ ኤ ኮንስታንት ኬ እና ኮንስታንቷ ኬ የምትባል ብትኖር ሳይዝ ዛት ዋይ ኢዝ ኢኳል ቱ ኬ ታይምስ 1 ኦቨር ኤክስ። ስለዚህ ኮንስታንት ኬ የምትባል ብትኖር እቺ በክፍልፋይ ልትቀመጥም ትችላለች። ምንድናት? ኬ ታይምስ 1 ኦቨር ኤክስ ናት ማለት ነው። ስለዚህ በሌላ አባባል እቺን ክሪስ ክሮስ ስናደርጋት፣ አሁን ለምሳሌ እቺን ኦቨር 1 አድርገን ክሪስ ክሮስ ብናደርጋት እቺ ኤክስ በዋይ ትባዛለች። እዛች አንድ ስለሆነች ችግር የለውም ብታባዛቸውም። ምን ይሆናል ማለት ነው? ኤክስ ታይምስ ዋይ ዋይ ታይምስ ኤክስ ኢኳልስ ቱ ኤ። ሁለታቸው ቁጥሮች ሁለቱ ኤክስ እና ዋይ ተባዝተው ኮንስታንቱን ይሰጡናል ወይም ኮንስታንት ፕሮፖርሽኑን ይሰጡናል ማለት ነው። እንደ ቴብል ቢለው አስ ኤክስ ኢንክሪዝ ዋይ ዲክሪዝ። እዚህ የተሰጠን ኤክስ ሲጨምር ዋይ የሚቀንስ አድርጎ ነው የተሰጠን። ስለዚህ እንደዚህ ከሆነ ደግሞ ኢንቨርስ ፕሮፖርሽን ናቸው ማለት ነው። then you can write the relationship between x and y as y is equals to 36 over x or xy is equals to 36። እችን በዚህ ስናባዛ ስንት ሆናለች ማለት ነው? x ሲባዛ በy 36 ሆነች ማለት ነው። 36 ደግሞ ኮንስታንቷ ቁጥር ናት፣ ኮንስታንት ፕሮፖርሽናሊቲ ማለት ነው። here 36 is constant proportionality። 36 x በy ተባዝታ የምትሰጠን ኮንስታንት ፕሮፖርሽናሊቲ ናት ማለት ነው። ስለዚህ ይሄው እዚህ ጋር ኤክስ እና ዋይ ተሰጠን። 1 ሲባዛ በ6 ኤክስ በዋይ ተባዝቶ ኮንስታንቱን ይሰጠናል አይደል የተባለ 1 ሲባዛ በ6 36 ነው። 2 ጊዜ 18 አሁንም 36 እያለ ይሄዳል ማለት ነው። ሌላኛው ኤግዛምፕል ሰፖዝ ዋይ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኤክስ። አሁን ዋይ እና ኤክስ ኢንቨርስ ፕሮፖርሽናል ናቸው አለና ኤክስ 25 ተሰጠን፣ ዋይ ደግሞ 8 ተሰጠን። then what is the value of y when። ስለዚህ የዋይን ቫልዩ ፈልጉ ነው የሚለው። ወይን ኤክስ ስንት ሲሆን 10 ሲሆን 40 ሲሆን እና 100 ሲሆን ነው የሚለው። ስለዚህ እንደዚህ በሚሰጠን ጊዜ መጀመሪያ ኮንስታንት ፕሮፖርሽናሊቲውን ማውጣት ነው የሚጠበቅብን። ኮንስታንት ፕሮፖርሽናሊቲው ደግሞ ኤክስ ታይምስ ዋይ ነው አይደለም። 25 ሲባዛ በ8 ስንት ነው? እዚህ ጋር 200 ይሆንልናል ኮንስታንት ፕሮፖርሽናሊቲው። ኮንስታንት ፕሮፖርሽናሊቲውን ካገኘን በኋላ ዋይ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኤክስ እንደዚህ ነው የሚጻፈው። እንደዚህ ከተጻፈ እችን ምልክቷን ለማጥፋት ደግሞ እኩል ይሆናል ኬ ኦቨር ኤክስ ነው አይደል የሚደረገው። ስለዚህ ዋይ ኢዝ ኢኳልስ ቱ ኬ ኦቨር ኤክስ ነው። ስለዚህ ኬን አግኝተናል። ዋይ ነው ፈልጉ የተባልነው። ኬ 200 ናት፣ ኮንስታንት ናት፣ አትቀየርም ሁልጊዜም። እና ኤክስ ደግሞ ስንት ሲሆን ተብለናል? 10 ሲሆን ተብለናል። ስለዚህ ዋይ እኩል ይሆናል ኬ ኦቨር ኤክስ። ኬ 200 ነው። ኤክስ 10 ስትሆን ስንት ይሆናል? 20 ይሆንልናል ማለት ነው። 40 ሲሆን ደግሞ ኤክስ 40 ሲሆን ኬ ሁልጊዜም አይቀየርም። 200 ሲካፈል 40 ስንት ትሆናለች? ዋይ 5 ትሆንልናለች ማለት ነው። 100 ሲሆን 200 ሲካፈል ለ100 2 ይሆንልናል ማለት ነው። ስለዚህ በቴብል ስናስቀምጠው ኤክስ 10 ሲሆን ዋይ 20፣ 25 ሲሆን 8፣ 40 ሲሆን 5፣ 100 ሲሆን 2። ስለዚህ የኤክስ እና የዋይ ብዜታቸው ወይም ደግሞ ኬ የምትባለው ማለት ነው ስንት ናት? ሁለቱንም ስናባዛቸው 200 ነው ማለት ነው። ኤግዛምፕል ኢፍ 150 ሜን አር ወርኪንግ ኢን ፋክቶሪ ቱ ፕሮዲውስ 6000 ሹዝ ኢን 15 ወርኪንግ ዴይስ። 150 ሰዎች በፋክቶሪ ውስጥ 6000 ጫማዎች ለማምረት አሰቡና ምንድነው በስንት ቀን? በ15 የስራ ቀናት ማለት ነው። ከዛ how long will it take assume everyone works at the same rate ይላል። ምን ያህል ጊዜ ነው የሚፈጀው ነው የሚለው። ምን ሲሆን ኤ 50 ሰዎች 6000 ጫማዎችን ለማምረት እና
100 ሰዎች 6000 ጫማዎችን ለማምረት ምን ያህል ጊዜ ይፈጃል ነው የሚለው። 150 ሰዎች 6000 ጫማዎችን ለማምረት 15 ቀን ከፈጀባቸው 50 ሰዎች ምን ያህል ቀን ይፈጅባቸዋል እና 100 ሰዎች ምን ያህል ቀን ይፈጅባቸዋል ነው ዋና ሐሳቡ። ስለዚህ በቴብል ስናስቀምጠው ይሄ let us represent the problem in the table as follow ይላል። ከዛ number of workers 150 ሲሆኑ ምን ያህል 6000 ጫማዎች በቃ ሁላቸውም 6000 ነው ጫማዎች የሚያመርቱት እና የተጠየቀው 150 ሰዎች መጀመሪያ የተሰጠን 15 ቀን ይፈጅባቸዋል። ስለዚህ 100 ሰዎች ምን ያህል ቀን ይፈጅባቸዋልና 50 ሰዎች ምን ያህል ቀን ይፈጅባቸዋል ነው ጥያቄው። ስለዚህ ይሄ ኢንቨርስ ፕሮፖርሽን ነው ፕሮፖርሽኑ። ምክንያቱም የሰው ብዛት እየጨመረ ሲሄድ የሚወስዱት የቀን ብዛት እየቀነሰ ነው የሚሄደው። ብዙ ሰው ከሆነ በትንሽ ቀን ይጨርሰዋል፣ ትንሽ ሰው ከሆነ ደግሞ በብዙ ቀን ነው የሚጨርሱ። ስለዚህ ኢንቨርስ ፕሮፖርሽን ናቸው ማለት ነው። for the same job as number of workers decrease the number of days required will increase። እንግዲህ ተመሳሳይ ጆብ ላይ ወይም ደግሞ ተመሳሳይ ስራ ላይ ሰራተኞች ከቀነሱ የሚሰሩት ቀኑ ብዛት ምን ይሆናል? ወይም ደግሞ ያንን ስራ ለመጨረስ የሚያስፈልገው ቀን ይጨምራል ማለት ነው። ስለዚህ ኢንቨርስ ናቸው። ዘስ W and D are inverse proportion። ስለዚህ ነምበር ኦፍ ወርከር እና ቀኑ ምንድናቸው? ኢንቨርስ ወይም ደግሞ ዳይሬክት አይደለም ኢንቨርስ ናቸው ማለት ነው። ኢንቨርስ ከሆኑ ደግሞ ይሄ የነምበር ኦፍ ወርከር ሲባዛ በዲ ምን ይሰጠናል? ኮንስታንቷን ይሰጠናል ማለት ነው ኬን። ስለዚህ አሁን ኬን ስንፈልግ መጀመሪያው 150 እና 15 ተሰጥቶናል። ስለዚህ ኬ ስንት ይሆንልናል ማለት ነው? 150 ሲባዛ በ15 2250 ነው። ሶ 2250 ከሆነ ዲ እኩል ይሆናል። ዲ ማለት ዴው ቀኑ ማለት ነው። ኬ ሲካፈል ለደብሊው ነው የሚሆነው። ኬ ኮንስታንት ነው፣ ደብሊው ደግሞ የሰራተኞች ብዛት ማለት ነው። ኮንስታንቱ 2250 ሲካፈል ለ100 ደብሊው ደግሞ 100 ሲሆን ስንት ይሆናል? 22.5 ቀኖችን ይፈጅባቸዋል ማለት ነው። 100 ሰዎች ከሆኑ 22.5 ቀኖች ይፈጅባቸዋል 6000 ጫማዎችን ለማምረት። 150 ከሆኑ 15 ቀኖች ነው የሚፈጅባቸው። 100 ሰዎች ሲሆኑ ደግሞ 22 ቀኑ ጨመረባቸው ማለት ነው። ቢ ደግሞ ዲን ለማግኘት አሁንም ኬ ኦቨር ደብሊው ነው። ኬ ኮንስታንቱ ነው፣ ደብሊው ደግሞ ነምበር ኦፍ ወርከር ነው። ስለዚህ 2250 ሲካፈል 50 45 ይሆናል። ስለዚህ 50 ሰዎች ከሆኑስ 45 ቀን ይፈጅባቸዋል ማለት ነው። ስለዚህ ዳይሬክት እና ኢንቨርስ ፕሮፖርሽን የሚባሉት ዳይሬክት ከሆነ አንዱ ሲጨምር ያንኛውም አብሮ የሚጨምር ከሆነ ነው። ኢንቨርስ ሲሆን አንዱ ሲጨምር አንደኛው የሚቀንስ ነው ማለት ነው። ኤክሰርሳይዙን በሌላ ቪዲዮ ሰራላችኋለሁ። እንግዲህ የዛሬ ክላሳችን ይህንን ይመስላል። ቀጣይ ሪቪዥን ኦን ፐርሰንቴጅ የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።